እሺ አሁን ደግሞ በ2.2 ላይ እንገኛለን። ምን ይላል? ሜዠርመንት ኤንድ ሴፍቲ ቢኮዝ ቶፒካችን ሜዠር ማድረግም እናያለን ብለናል። ባለፈው ስኬል ስታንዳርድ አይተናል። አሁን ደግሞ ሜዠር የምናደርገው ዋት ኢዝ ሜዠርመንት ማለት ሜዠር ማድረግ ምንድን ነው? ዴፊኒሽኑ ይሄ ዲፋይን አድርጉት ከተባላችሁ ሜዠርመንት ኢዝ ዘ ፕሮሰስ ኦፍ ዋት ኮምፔሪንግ አንኖውን ቫሊዩ ዊዝ ኖውን ማለት ነው። ምክንያቱም ለምሳሌ ሚዛን ሲመዝኑ ምንድን ነው የሚያደርጉልን? ምን እያደረጉልን? 2 ፖይንት ላይ ሌቨል ለማድረግ ለምሳሌ 1 ኪሎ እዚህ ላይ ያስቀምጣል። ከዛስ 1 ኪሎ ባላንስ እስከሚያደርጉ ምን ስኳር ከሆነ 1 ኪሎ መዝንልኝ ካልኩት ኮምፔር እያደረገው ነው ከ1 ኪሎ ማች እስከሚያደርግ አናውኑና ነውን ምን እያደረገው ነው? ማች እያደረገው ነው። ሂዝ ሜዠሪንግ ማለት ነው። ሜዠር ስናደርግ 3 ኪ ኤሌመንቶች አሉ። በምን እንጀምር? ለምሳሌ ኳንቲቲው ሜዠር የሚደረገው ኳንቲቲ ማን ነው? ከዛስ ቱል ያስፈልገናል። እንዳልኳችሁ ለምሳሌ እየመዘንን ያለ ነው ማስ ነው። በዚህ ኬዝ ለምሳሌ እየመዘንን ያለ ነው ማስ ነው። እየተጠቀምን ያለው ነው ሚዛን ነው። ሚዛኑ ዲቫይሱ ከዛ ደግሞ ዩኒት እናስቀምጣለን በመጨረሻ ማለት 1 ኪሎ ግራም ብለን ስንመዝን መጨረሻ 1 ኪሎ ግራም ብለን እናስቀምጣለን። ባላንስ እንጠቀማለን እዚህ ዲቫይሱ ከዛ 1 ኪሎ ግራም እንላለን። እንዳልኳችሁ ሶስቱም ኪ ኤሌመንት የታለው ካልኳችሁ ዲቫይሱ ይሄኛው ነው በሙሉ ሜዠር የምናደርገው ኮምፔር የምናደርገው ለምሳሌ 1 ኪሎ ከሆነ እቺ ግማሽ ኪሎ ከሆነ እያለ እንደዚህ ዲቫይሶች ያስቀምጥና ይሞላል። መጨረሻ 3 ኪሎ ከመዘነ 3 ብሎ ኪሎ ግራም ይላል። ቱል ተጠቅመዋል። ዩኒት አለው። ዩኒት ኪሎ ግራም አለው። ሜዠር ያደረገው ኳንቲቲም አለ ማለት ነው። እሺ ትራዲሽናል ሜዠርመንት ስለምናይ እቺ እንደ ጥያቄ ልስጣችሁ። ለምሳሌ አንድ ኮሌክቲቭሊ ኤርን የተደረገ ሲድ ወይም የሆነ ምርት አለ እንበል ሙሉ አሁን ለምሳሌ 10 ኩንታል ከሆነ በእጅ እንደዚህ አይቻልም። ጀስት ትንሽ ናቸው እንበል። ጥቂት ነው እንትኑ የሚከፋፈሉት 3 ገበሬዎች አሉ። በእጃቸው ይከፋፈሉ እንበል። ጀስት መከፋፈል ፈልጉ። ትልቅ አሁን ፌር አይመጣም አይደል? እንደዚህ ትንሽ ይሄ እጅ ያለው ትንሽ ነው አፍሶ የሚሄድ። በጣም ትልቅ እጅ ያለው ደግሞ ትልቅ ይወስዳል። ስለዚህ አንፌር ወይም ቢያዘድ ይፈጥራል። ይሄ ቢያዘድ የሆነ ሜዠርመንት ነው የሚፈጥሩት እንደዚህ ትራዲሽናል ስንጠቀም። ለዛ ምን ያደርጋል? ዘመናዊ የሆኑ ሜዠርመንት ያስፈልጋሉ። ለእያንዳንዱ ሜዠርመንት ከመታችን በፊት ለምሳሌ ትራዲሽናሊ እንዴት ነው ሌንግዝ ሜዠር የምናደርገው? በልምድ የምናውቀው የድሮ ሰዎች የሚጠቀሙት ሃንድ ስፓን አለች። ለምሳሌ እንደዚህ ሜዠር ስናደርግ ይሄ ጀነራል ሳይንስ ትምህርታችሁ ላይም ነበረ። ኩቢት የምንለው አለ። እንደገና በእግራችን በጫማ በእርምጃም እንደዚህ 1 2 እያልን የአርም ስፔስም እነዚህ ከሰው ስለሚለያዩ ስታንዳርድ አይሰጡም። ስታንዳርድ የላቸውም እንደዚህ ግን ሞደርን ደግሞ ቱሎች ያስፈልጉናል። እነዚህ ኮንፊዥን በትራዲሽናል ላይ ያሉ ኮንፊዥኖት በሞደርን ቱል ነው አቮይድ የምናደርገው። ለምሳሌ ሌንግዝ እንለካ። ሌንግዝ እንዴት ምን ሜዠርመንት መጠቀም ይችላል? እነዚህ እንዳለ ይሄ ሜዠርመንት ቴፕ ምንለው አለ። ቫርኒር ካሊፐር ምንላታለች። ማይክሮሜትር በማይክሮ ሌቨል የሚለካ ማይክሮ ምንድን ነበር ያልኳችሁ? 1 ሜትር ስንት ማይክሮሜትር ነው ካስታወሳችሁ? -6 ማይክሮሜትር ማለት ነው። ስለዚህ 10 -6 ማይክሮሜትር በማይክሮ አት 0 ፖይንት ምን ማለት ነው? 0.000 እያለ እስከ 6 መለካት ይችላል እቺ ማለት ነው። አት ማይክሮ ሌቨል ምክንያቱም የፀጉር ሬዲየስ ራሱ ዲያሜትር መለካት ይችላል ማለት በጣም ፕሪሳይዝ ነው ይሄኛው። እነዚህም የቴይለር ምንለው ይሄ የስፌት ልብስ ስፌት የሚጠቀሙት አለ። ይሄ ደግሞ ህንፃ መሳሪያዎች የሚጠቀሙት እነዚህ በሙሉ ዲቫይሶች አሉ። ዋት ኢዝ ኤስአይ ዩኒት ኦፍ ሌንግዝ ከተባላችሁ ሜትር ቢኮዝ 1 ሜትር ዲፋይን ስናደርግ ታስታውሳላችሁ 1 ሜትር ማለት የብርሃን ፍጥነት በስንት ሰከንድ በ1 ኦቨር ምናምን እያልን ዲፋይን አድርገናል። እሷ ናት 1 ሜትር ማለት። ሜትር ኢዝ ኤስአይ ነን። ኤስአይስ ኪሎ ሜትር ማለት አይቻልም ማለት ናቸው። ኪሎ ሜትር ሌላስ ሴንቲሜትር፣ ሚሊሜትር፣ ማይክሮሜትር ማለት መዘርዘር ትችላላችሁ ማለት ነው። ኤስአይ ዩኒት ከተባላችሁ ግን ሜትር ኢዝ ኤስአይ ዩኒት ማለት ነው። ኢንተርናሽናል ስታንዳርድ ማለት ነው ኤስአይ ሲባል። አሁን ደግሞ ማስ እንዴ መጠነቁስ ክብደት አይደለም። ክብደትና መጠነቁስ ይለያያል። ማስ ስንለካ ትራዲሽናል ከሆነ እንደዚህ በጣሳ በፈረሱላም በኩንታል 1 ኩንታል ይሄ መደባሪያ እኮ ከቦታ ቦታ ከማኑፋክቸረር ይለያያል። ግን በቃ እኛ ይሄን ስናይ እንደዚህ ነው የምናስበው ወይም 1 ኩንታል ብለን ነው የምንጠራው አይደለ? ግን ትራዲሽናል ነው ከቦታ ቦታ ይለያያል ማለት ነው። አንድ አይደለም ሁሌ። ስለዚህ ይሄን አቮይድ ለማድረግ ሞደርን ያስፈልጉናል። ሞደርን ቱልስ ኦፍ ቱ ሜዠር ዋት ማስ። ማት አይነት ሚዛን አሉ። ቅድም አናሎግ ዲጂታል ስንል እንደነበረ ኤሌክትሮኒክ አለች። እቺ ዲጂታል ነው የምታሳየን። ቢም ባላንስ የድሮ ወይም እኛ ሱቅ ላይ የምናውቃት ባለ 2 እንትኖች ድሽ ያላት
ሁለት ሳህን ያላት። እንደዚህ ደግሞ ሎካል የሚጠቀሙት ምናምን ሞደርን ናቸው። ስለዚህ ማስ ኤስአይ ዩኒት ምንድነው? ኪሎግራም። ሜትር ላይ ኪሎ የለችም። ኪሎ ሜትር ኢዝ ኖት ኤስአይ። እቺ ኪሎ እቺ ግን ኪሎ የለችም። ለሌንግዝ ሜትር ነው እንጂ ኪሎ ሜትር አይደለም። ለማስ ግን ግራም ሳይሆን ኪሎ ግራም። ይሄ ነው ዲፋይን የተደረገው። ስለዚህ ኪሎ የሚል ስም ስለመጣ እዚህ እንዳትሳሳቱ። ኪሎግራም ኢዝ ዘ ኤስአይ ዩኒት ኦፍ ቢኮዝ 1 ኪሎግራም ዲፋይን አድርገናል። 1 ኪሎግራም ኢዝ የሆነ ነምበር ሲባዛ ፕላንክ ኮንስታንት ፍሪኩዌንሲ ኦቨር ሲ ስኩዌር እያልን ዲፋይን ስናደርግ አስታውሳችሁ 1 ኪሎግራም ቢኮዝ ኤስአይ ዩኒት ስለሆነ ነው። ነን ኤስአይ ዩኒቶች ከሚባሉ ለምሳሌ ኪሎ ላይ ከኪሎ ውጪ ግራም፣ ሚሊግራም ማለት አይቻልም። ኩንታል፣ ቶን ማአት ናቸው። እነዚህ ስለማስ ምንለካበት ነን ኤስአይ ዩኒትም አሉን ማለት ነው። አሁን ደግሞ ታይም እንግዲህ በትራዲሽናል መንገድ ይሄ ጥላ እያየን የፀሐይ አሁን ለምሳሌ አናታችን ላይ ስትሆን 6 ሰዓት ሆናለች ማለት ነው እያልን በልምድ የሚሉት የገጠር ሰዎች ለምሳሌ ሰዓት ከሌላቸው በዚህ ነው የሚገምቱት። የከዋክብት እንቅስቃሴ ያያሉ። ኦኬ ይሄኛው ኮከብ ከወጣ የሌሊቱ 7 ሰዓት ሆኗል ብለው ወደ ቤተክርስቲያን የሚሄዱ አሉ። ምንድነው ይሄ? ትራዲሽናል ነው፣ ግን ከቦታ ቦታ ይለያያል ማለት ከጊዜ ጊዜ ይለያያል። ፀሐይ ለምሳሌ ሰኔና መስከረም ላይ እኩል ቆይታ የላትም ሰማይ ላይ። ለዛ እንትን አይሆንም። ዋት አባውት ሳንዲያል ሲባል ሰምታችሁ ታውቃላችሁ? ሳንዲያል እኛ አካባቢ የለም፣ ግን ድሮ ቴክኖሎጂ ከመምጣት በፊት ማርክ አድርገው እነዚህ ሮማን ናምበር ናቸው። እዚህ ያለላቸው አረቢክ ናምበሮች የሚታይ ከሆነ ጥላውን ያዩታል። ፀሐይ ስትዞር እዚህ አካባቢ ጠዋት ከሆነች ለምሳሌ 1 ሰዓት ካሳየ 1 2 3 ሰዓት ፀሐይዋ በዘረች ቁጥር ይሄ ጥላውም ይዞራል ማለት ነው። ሶ ማወቅ ይችላሉ በግምት እንኳን ቢሆን የሚያስማማ ሳንዲያል የሚባል ትራዲሽናል የሜዠርመንት ኦፍ ታይም ነበር። እነዚህ ሰዓቶች ደግሞ ሞደርን ቱሎች ናቸው። ይሄ ግድግዳ የምንለው ስቶፖችም አለ፣ በአናሎግ የሚቆጥር ዲጂታልም አለ። ዲጂታል ፐርፌክት ልስከነ እንደዚህ በዚህ ሰዓት የሚያሳይ እንደዚህ አድርጎ ለምሳሌ እንደዚህ ማርክ የምናደርግበት ደግሞ ይሄ አናሎግ ሰዓት። እነዚህ ሁሉ በዘመናዊ ታይምን መለካት የሚችሉ ኢንስትሩመንቶች ናቸው። አሁን ደግሞ ትራዲሽናልን ካየ በኋላ ምን ችግር አላቸው ነው። what is the disadvantage of traditional measuring units ወይም instruments? ትራዲሽናል ስንጠቀም ምን የለም? ስታንዳርድ የሚባል የለም። ከአንድ ቦታ ወደ ሌላ ቦታ ይለያያል። ኢንአኩሬት ናቸው። ፐርፌክትሊ 1 ኪሎግራም በዚህ ጣሳ የለካናት እና በሌላ የለካነው በየቦታ ከቦታ ቦታ ይለያያል። እንደገና ፕሬሲሽናቸው ሎው ነው። ዩኒቨርሳሊቲ የሚባል የላቸው። ዩኒቨርሳል አይደሉም። ዲስፒት ወይም ቢያዝ ይፈጥራሉ። አድሎ ነገር ማለት ለሁሉም እኩል አይመጣም። ለሳይንቲፊክ ወር ስዊታብል አይደሉም፣ አይመቹም። እንደገና ለትሬድ እና ለኮመርስ ለንግድም አይመቹም ማለት ነው። ኢምባላንስ ስለሚፈጥሩ ሰው ሜጀር ስናደርግ አንድ ኳንቲቲ ምን ኢንክሉድ ያደርጋል ከተባላችሁ ደግሞ ሜጀር የተደረገ ነገር ሁሉ ጊዜ ማግኒቱድ እና ዩኒት አለው። እየተናገርን ነበር። ቁጥሯ ማግኒቱድ እንላታለን። ከዛስ ከነዩኒቱ ፊዚካል ኳንቲቲ እንለዋለን። ዩኒት ያስፈልጋል። በመጨረሻ ስለ ሴፍቲ አይደለ ቶፒካችን፣ ስለ ሴፍቲ አውርተን እንጨርሳለን። ዋት ኢዝ ሴፍቲ? ሜጀር ስናደርግ ላቦራቶሪ ትገባላችሁ። ለምሳሌ መጻፋችሁ ላይ ሊስት አድርጎ ሴፍቲዎች አሉ። እኔ ቶፒክ ልስጣቸው እስከ ለምሳሌ ፐርሰናል ፕሮቴክቲቭ። ፐርሰናሊ አንድ ላብ ላይ ስትገቡ የሚያስፈልጋቸው ምን ሴፍቲ ፕሮሲጀር አሉ። እንደዛ ካልሆነ ሪስክ ነው ለእናንተም ለላብ አሰሪም። አሁን ምንድነው ሁሌ ግላቭ ያስፈልጋል፣ ጉግሎች ያስፈልጋሉ። በጣም ዝም ብሎ ባጊ ክሎዝ አሁን እዚህ የሚለብሱት አያችሁት፣ ለአይናቸውም ጉግል ይጠቀማሉ። ማስክም ካስፈለገ ምክንያቱም አሲድ ሊሆን ይችላል። አሲድ ደግሞ ልብሳችን ላይ ወይም ሰውነታችን ላይ ከፈሰሰ በጣም ዳንጀረስ ነው። እና አለባበስ ራሱ እንደዚህ እነዚህ ለምንድን ነው ኤክስ አድርጎ በቀይ እነዚህ ራይት ያደረጋቸው? ቢካውዝ ስትለብሱ ራሱ ኦፕን የሆነ ወይም ክፍት ነጠላ ጫማ አትጠቀሙ። ቢፈስ እንኳን እናንተ ነው የምትጎዱት። ይሄ ጫማ ክፍት ጫማ አይፈቀድም። እንደዚህ አይነት አለባበስ ብታደርጉ። ፐርሰናል ወይም ቢሄቨራል ከሆነስ ለመጽሐፉ የሚመቹ ለቶፒኩ ኖትቡክ ስታመጡ ለዛች ቶፒክ ኬሚስትሪ ከሆነ ኬሚስትሪ መጽሐፍ እንጂ ፊዚክስ መጽሐፍ ይዛችሁ ብትገቡ ሪሌት አይሆን።
በጣም ማኔጅ እንድታደርጉ ለዛች ቶፒክ ለባዮሎጂ ከሆነ ለባዮሎጂ ለፊዚክስ ከሆነ ለፊዚክስ ኤክስፐሪመንት ስትሰሩ ደግሞ ስለ ኤክስፐሪመንቱ ማለት ፕሮሲጀር አለው መጀመሪያ ይሄን ትለካላችሁ ከዛ እንደዚህ ፕሮሲጀሩ ማንበብ ላብ ውስጥ ገብታችሁ ኮንፊዝ እንዳትሆኑ ማለት ነው ላብ ውስጥ ደግሞ መብላት መጠጣት እና ማስቲካ ማኘክ ምናምን አይፈቀድም የሚሉ ሩሎች አሉ በተጨማሪ ብናይ ለኬሚካል በተለይ ኬሚካል ከሆኑ ደግሞ አለመቅመስ በቃ ማሽተት መቅመስ አይፈቀድም ምን እስከ ምን ይሆናል ማለት ምንድነው ብላችሁ እንኳን ለመገመት እንኳን መንካትም ቴስት ማድረግም አይፈቀድም because ምን አሉ በጣም ዳንጀረስ የሆኑ ሳብስታንሶች ሊኖር ይችላል አክሲደንት ከጋጠመ ራሱ ለአስተባባሪው ሪፖርት ማድረግ immediately because first aid treatment እንዲሰጥ ማለት ሁሉ ጊዜ ደግሞ አፍተር ኬሚካል ነገር ሃንድል ካደረጋችሁ ወሽ ማድረግ ግላቭ እንኳን ቢኖራችሁ ከዛ በኋላ ማለት ኤሌክትሪካል ከሆነስ ኤሌክትሪካል ፓርቶች ደግሞ ኤሌክትሪካል ነገሮች ሾክ ሊያደርጉ ስለሚችሉ ኤሌክትሪካል ነገር ሾክ ሊያደርጉ ስለሚችሉ ጥንቃቄ ይፈልጋል be cautious of the electrical hazards እንደገና ሁሉ ጊዜ ቲቸር አውቶራይዝ ያደረገው ኤክስፐሪመንት ብቻ መስራት እስከምን ሊሆን ይችላል ብላችሁ በራሳችሁ ተነሳሽነት አለ መስራት ኦንሊ ይሄን ስሩ ስትባል አውቶራይዝ ተደርገው ወይም የተፈቀደ ኤክስፐሪመንት ብቻ መስራት ለሴፍቲ ይጠቅማል ማለት ነው ሶ 2 ፖይንቱን ስናይ ምንድን ነበር ያየነው ሜዠርመንት ምን ማለት ነው ዲፋይን አድርገናል ሜዠርመንት unknown quantity known ከሆነ ኮምፔር ማድረግ ከዛ ኢንስትሩመንቶች ኮመን የሆኑ ትራዲሽናልም እንደገና ሞደርንም አይተናል ትራዲሽናል እና ሞደርን ዲስአድቫንቴጅ ትራዲሽናል ለምንድን ነው because ምንድን ያላቸው ኮንሲስተንሲ የላቸው ከዛም በመጨረሻ ያየነው ስለ ሴፍቲ ሩል ናቸው እነዚህ ሴፍቲ ሩል እያንዳንዱ ላበቀባችሁ ቁጥር አፕላይ እንድታደርጉት እንፈልጋለን ለእናንተ ሴፍቲ ስለሆነ ቀጣይ በ2.3 ላይ እንገናኛለን እስከዛው መልካም ቆይታ